እንደምን አላችሁ? ሰበር መረጃ አለን። ከ1 ቢሊዮን ብር በላይ የዘረፉና የ60 ሰዎችን ሕይወት የቀጠፉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር ዋሉ። የምስራቅ ኢትዮጵያ መስመር በጅቡቲ እና በየመን አድርገው አሰቃቂ ሰዎች ዝውውር ሲፈጽሙ የነበሩ 17 የቡድን አባላት በመንግስት የጸጥታ አካል የተቀናጀ እርምጃ በቁጥጥር ስር ሊውሉ ችለዋል። በዋና አደራጁ መሐመድ ጠይር ይመራ የነበረው ይህ አደገኛ የወንጀል ስብስብ ከ40 ሺህ በላይ ዜጎችን ለህገወጥ ስደትና ለአሰቃቂ እንግልት በመዳረግ ከ1 ቢሊዮን ብር በላይ መዝረፉን የኢትዮጵያ ፌዴራል ፖሊስ አስታውቋል። የስብስብ አባላቱ ተጎጂዎችን የተሻለ ኑሮ ታገኛላችሁ በሚል ሐሰተኛ ተስፋ በማታለል ከሀገር ካስወጡ በኋላ በየመን መጋዘኖች ውስጥ በማጎር ከፍተኛ የሰብአዊ የማሰቃየት ድርጊት ሲፈጽሙባቸው እንደነበር በምርመራ ተረጋግጧል። ታጋጆቹን እያሰቃዩ የተቀረጹ የቪዲዮ ምስሎችን ለቤተሰቦቻቸው በመላክ ከፍተኛ ገንዘብ መወራረድን፣ የስነ ልቦና ጫና ያደረሱ የነበሩ ሲሆን በዚህ አሰቃቂ ድርጊት ምክንያት የ60 ሰዎች ሕይወት ሲያልፍ በርካታ የጾታዊ ጥቃት ሰለባ ሆነዋል። የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃ ደህንነት አገልግሎት ኒስ እና ከሌሎች ባለድርሻ አካላት ጋር ባደረገው ክትትል ሙሉ የምርመራ መዝገብ በማደራጀት ለፍትህ ሚኒስቴር መላኩን ገልጿል። በዚሁ መዝገብ ላይ ከኢትዮጵያና ከሳውዲ አረቢያ በቀጥታ የቪዲዮ መስመር የተሰበሰቡ የምስክሮች ቃላት እንደተካተቱም ታውቋል። ወደ ሌላኛው መረጃችን ስናልፍ ታምሜ ነው የተመለስኩት ሲል ድምፃዊ ጎሳዬ ተስፋዬ በለንደን የነበረውን ዝግጅት አጠናቆ ወደ ሀገር ቤት ከተመለሰ በኋላ በህመም ላይ እንደሚገኝ ገለጸ። ባለፈው ጁላይ 18 በለንደን ከተማ የቀረበው የሙዚቃ ዝግጅት በስኬት አጠናቆ ወደ ሀገር ቤት የተመለሰው ታዋቂው ድምፃዊ ጎሳዬ ተስፋዬ ወደ ኢትዮጵያ እንደተመለሰ በጤና እክል መመታቱን አስታውቋል። ድምፃዊ ጎሳዬ ተስፋዬ ባስተላለፈው መልእክት ታምሜ የገባው ስለ ሁሉ እግዚአብሔር ይመስገን ሲል ያጋጠመውን ሁኔታ ለደጋፊዎች አጋርቷል። የድሬዳዋ አስተዳደር እውቅና በሌላቸው የሙዚቃ ኮንሰርቶች ላይ እገዳ ጣለ። የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ከአስተዳደሩ እውቅናና ህጋዊ ፍቃድ ውጭ የሚዘጋጁ የሙዚቃ ድግሶችና የትኬት ሽያጮች በጥብቅ የተከለከሉ ናቸው ሲል አስታውቋል። በተለይም መጪው ሐምሌ 18 ቀን 2018 ዓ.ም ሊካሄድ ታቅዶ የትኬት ሽያጭ እየተከናወነበት የሚገኘው የኮንሰርት ዝግጅት በመጥቀስም ህብረተሰቡ ራሱን ከገንዘብና ከጊዜ ኪሳራ እንዲጠብቅ ሲል ነው የገለጸው። አስተዳደሩ በዚህ ህገወጥ ተግባር ላይ የተሰማሩ አዘጋጆችም ሆኑ ለዝግጅቱ ቦታ የሚያከራዩ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ ያሳሰበ ሲሆን መመሪያውን ተላልፎ በሚገኝ በማንኛውም አካል ላይ ጥብቅ ህጋዊ እርምጃ እንደሚወሰድ አስጠንቅቋል። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ቫይረስ ወረርሽኝ ምክንያት የሞቱ ሰዎች ቁጥር 930 መድረሱ የሀገሪቱ የጤና ሚኒስቴር አስታወቀ። የጤና ሚኒስቴሩ እንደገለጸው የተረጋገጡ የኢቦላ ተጠቂዎች ቁጥር 2344 ደርሷል። ከነዚህ ተጠቂዎች መካከል 930 የሚሆኑት ሰዎች ህይወታቸውን አጥተዋል። በማህበረሰቡ ውስጥ የበሽታው ስርጭት አሁንም እንደቀጠለ መሆኑ ሚኒስቴሩ ገልጿል። በአሁኑ ወቅትም 724 ታካሚዎች በለይቶ ማቆያ ወይም በሆስፒታል ሕክምና ላይ ሲሆኑ 466 ሰዎች ከበሽታው ማገገማቸው ሚኒስቴሩ አስታውቋል። የበሽታው የሞት ምጣኔ 39.7 በመቶ የደረሰ ሲሆን የተጠቂዎችን ንክኪ የመከታተል መጠን 85.8 በመቶ መድረሱም ተጠቁሟል። የተከበራችሁና የተወደዳችሁ የገንዘብ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ሰላም ቆዩ እያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱ እየጠየቅኩ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩ።